ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። ከብሔራዊ ባንክ ፈቃድ ውጭ የባንክ ስራ በመስራት ኢትዮጵያ ከ41 ሚሊዮን ዶላር በላይ እንድታጣ አድርጓል በሚል የተጠረጠረው ግለሰብ ክስ ተመሰረተበት። ተከሳሹ ፉአድ ተማም በ2017 ዓ.ም ስለ ባንክ ስራ የወጣውን አዋጅ ቁጥር 1360/2017 አንቀጽ 2 ወይም 6 የተመላከተውን በመተላለፍ የወንጀል ድርጊት ፈጽመዋል በሚል ክስ ቀርቦበታል። ተከሳሽ የባንክ ስራን ለመስራት ከብሔራዊ ባንክ የተሰጠ ህጋዊ ፈቃድ ሳይኖረው በውጭ ሀገራት የሚገኙ ግለሰቦች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በውጭ ሀገራት ከሚገኙ ያልተያዙ ግብረ አበሮች ገንዘቡን በመሰብሰብ የሚላክላቸውን ሰዎች ስም ዝርዝር፣ የባንክ ሂሳብ ቁጥርና የገንዘቡን መጠን በሚያስተላልፉት መረጃ መሰረት ኢትዮጵያ ውስጥ ለሚገኝ በምስክርነት ለቀረቡ 28 ግለሰቦች ማስተላለፉ በክሱ ተመላክቷል። በኢትዮጵያ ንግድ ባንክ የካቲት 10 ቀን 2013 ዓ.ም እንዲሁም ህዳር 2 ቀን 2015 ዓ.ም በተለያዩ ቀናት በከፈታቸው የባንክ ሂሳብ ቁጥሮች በመጠቀም የባንክ ሂሳቦች ከተከፈተበት ጀምሮ እስከ ህዳር 4 ቀን 2018 ዓ.ም ድረስ ለ6805 ጊዜ ብር 2 ቢሊዮን 508 ሚሊዮን 19000 ብር ከውጭ ሀገራት ገንዘብ ለተላከላቸው ግለሰቦች ማስተላለፉ በክሱ ተዘርዝሯል። ገንዘቡ በባንኮች አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ቢገባ ኖሮ ሀገሪቱ ልታገኝ የነበረውን በወቅቱ ገንዘብ ሲሰላ 38 ሚሊዮን ዶላር የውጭ ምንዛሪ እንድታጣ ያደረገ መሆኑን ያመለከተው የአቃቤ ህግ ክስ በአቢሲኒያ፣ አዋሽ፣ ብርሃንና ወጋገን ባንኮች በስሙ በከፈታቸው ሂሳብ ቁጥሮች በተለያየ ጊዜ ከውጭ ሀገር ገንዘብ የተላከላቸውን ሰዎች ገንዘቡ በህጋዊ መንገድ በህጋዊ ገንዘብ አስተላላፊዎች ወደ ሀገሪቱ ገብቶ ቢሆን ኑሮ ሀገሪቱ ልታገኝ የነበረውን የውጭ ምንዛሪ እንድታጣ አድርጓል ብሏል። በአጠቃላይ ተከሳሹ ከላይ የተጠቀሱትን ባንኮች በመጠቀም 2 ቢሊዮን 681 ሚሊዮን 489614 ብር ከውጭ ሀገራት ገንዘብ ለተከላከላቸው ሰዎች በማስተላለፉ ገንዘቡ በባንክ አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ውስጥ ገብቶ ቢሆን ኑሮ ሀገሪቱን ልታገኝ የነበረውን ከ41 ሚሊዮን 90,000 ዶላር እንድታጣ አድርጓል በሚል ያለ ብሔራዊ ባንክ ፈቃድ የባንክ ስራ መስራት ወንጀል ተከሷል። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ነው። የኢትዮጵያ ግብርና ባለስልጣን ከአሜሪካ በህይወት ያሉ ከብቶችን፣ የአንድ ቀን ጫጩቶች እና የሚፈለፈሉ እንቁላሎችን ወደ አገር ውስጥ ለማስገባት የቀረበውን የገበያ ተደራሽነት ጥያቄ ማጽደቁን የአሜሪካ ግብርና መስሪያ ቤት አስታወቀ። ይህ ታሪካዊ የተባለለት የገበያ ፈቃድ የተረጋገጠው ታህሳስ 7 ቀን 2018 ዓ.ም ሲሆን ይህም በሁለቱ ሀገራት መካከል ለዓመታት ሲካሄድ የቆየ የቴክኒክ ድርድር መጠናቀቁን የሚያመለክት መሆኑ ተጠቁሟል። ባለፉት ጥቂት ዓመታት የአሜሪካ የእንስሳትና እጽዋት ጤና ምርመራ አገልግሎት ከኢትዮጵያ ግብርና ሚኒስቴር እና በቅርቡ ደግሞ ከኢትዮጵያ ግብርና ባለስልጣን ጋር በቅርበት ሲሰራ መቆየቱ ተገልጿል። የዚህ ትብብር ዋና ዓላማ ዓለም አቀፍ ደረጃውን የጠበቁ የእንስሳት ጤና የምስክር ወረቀቶችን ማዘጋጀት ሲሆን አሁን ላይ ሰነዶቹ በመጽደቃቸው በሕይወት ያሉ እንስሳትን ከአሜሪካ ወደ ኢትዮጵያ ለማጓጓዝ የሚያስችሉ ሙሉ ሕጋዊ መሰረት ተጥሏል። ኢትዮጵያ ባለፈው የፈረንጆቹ ዓመት ሊከፈል የነበረውን 1 ቢሊዮን የአሜሪካ ዶላር የዩሮ ቦንድ ዕዳ መልሶ ለማዋቀር ከባለዕዳዎች ኮሚቴ ጋር በመርህ ደረጃ መስማማቷ ተገልጿል። የገንዘብ ሚኒስቴር እንደገለጸው የስምምነቱ ዝርዝር ሁኔታዎች ለዓለም አቀፍ የገንዘብ ድርጅት IMF እና ለይፋዊ አበዳሪዎች ኮሚቴ የተላከ ሲሆን ይህም የኢትዮጵያ የረጅም ጊዜ የዕዳ ዘላቂነት እንዲረጋገጥ የአበዳሪዎች ይሁንታ እንዲገኝ ለማድረግ መሆኑ ተጠቁሟል። በሌላ ዜና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ሰላማዊ ሰልፈኞችን መግደሏን የምትቀጥል ከሆነ አሜሪካ እጅና እግሯን አጣጥፋ እንደማትቀመጥ አስጠነቀቁ። ትራምፕ ትሩዝ ሶሻል በተባለ የግል ማህበራዊ ትስስር ገጻቸው ዛሬ ባሰፈሩት ጽሑፍ ኢራን ሰላማዊ ሰልፈኞችን መግደሏን የምትቀጥል ከሆነ አሜሪካ እነሱን ትገድላለች ብለዋል።
ኢራን በበኩሏ ድርጊቱ ቀይ መስመርን የጣሰ ስትል ተቃውሞዋን አሰምታለች። ባለፈው እሁድ በኢራን የኑሮ ውድነትና የኢኮኖሚ እድገት ዝግመትን የተቃወሙ ሰልፈኞች በቴህራን ወደ አደባባይ በመውጣት ቁጣቸውን በሰላማዊ ሰልፍ ገልጸዋል። ሰላማዊ ሰልፉ ወደ ሌሎች የሀገሪቱ ክፍል እንደተዛመደና አሁንም እንዳላባራ መረጃዎች ያመላክታሉ። ባለፈው ሐሙስ ሰልፈኞች ከሀገሪቱ የጸጥታ ኃይሎች በመጋጨታቸው 6 ሰልፈኞች መገደላቸው ታውቋል። በምዕራባዊ የሀገሪቱ ግዛት በምትገኘው ሎሬስታን በተባለ አካባቢ በነበረው ግጭት ደግሞ የሀገሪቱ የደህንነት ከፍተኛ ባለስልጣን የሆኑት አሚር ኤሳም ኮዳያር መገደላቸውን መረጃዎች ያመላክታሉ። ፉሳ በተባለች ከተማ ደግሞ 3 ፖሊሶች መቁሰላቸው ታውቋል። ይህን ግጭት ተከትሎ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን መግደሏን የምትቀጥል ከሆነ ተቃዋሚ ሰልፈኞችን እንታደጋቸዋለን ብለው የጻፉት። እንዴት እንደሚታደጓቸው ባይዘረዘርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻን ተከትሎ የኢራን መንግስት በሰጠው ምላሽ ድርጊቱን ቀይ መስመር የጣሰ ሲል አውግዘውታል። ዩክሬን በጎርጎሮሳውያን የአዲስ ዓመት ዋዜማ ሩሲያ በኃይል በተቆጣጠረችው የዩክሬን ደቡባዊ የኬርዞን ግዛት በፈጸመችው የድሮን ድብደባ 27 ሲቪሎች መገደላቸውን ሞስኮ አሳወቀች። ኪየቭ ግን የሲቪል ተቋማትን ኢላማ አላደረኩም ስትል ዛሬ አስተባብላለች። የሩሲያ ባለስልጣናት እንዳሉት የዩክሬን ድሮኖች በደቡባዊ የኬርዞን ግዛት አዲስ ዓመትን ለመቀበል በተሰበሰቡ ሲቪሎች ላይ በደረሰ የድሮን ጥቃት 27 ሰዎች ተገድለዋል። ከሞቱት ውስጥ 2 ሕፃናት መሆናቸውን የጠቀሰው የሩሲያ መንግስት ድርጊቱን የሽብር ጥቃት ብሎታል። ዩክሬን ጦር ዛሬ ባሰራጨው መግለጫ ጥቃት መፈጸሙን አምኖ ይሁንና የሲቪል ተቋማት ላይ ያነጣጠረ አልነበረም ሲል አስተባብሏል። የድሮን ጥቃቱ ኢላማ የሆነው ሆቴል የሩሲያ ወታደሮች የሚጠቀሙበት መሆኑን በማዕከል በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት ሁለቱም ሀገራት ጦርነቱ በሰላማዊ መንገድ ለመቋጨት ከጫፍ ደርሰዋል ተብሎ በሚነገርበት በአሁኑ ወቅት በአንዱ በሌላኛው ላይ የሚፈጽሙት ጥቃት ግን እንደቀጠለ የፈረንሳይ ዜና አገልግሎት ዘግቧል። ዓለም አቀፍ የጋዜጠኞች ፌዴሬሽን በእንግሊዝኛ ምህጻሩ አይኤፍጄ የጎርጎሮሳውያኑ ተሰናባቹ 2025 ከየትኛውም ዓመት የበለጠ ከፍተኛ ቁጥር ያላቸው ጋዜጠኞች የተገደለበት ዓመት እንደነበር አሳወቀ። ድርጅቱ በድረ-ገጹ ባሰራጨው መግለጫ እንደ አውሮፓ አቆጣጠር በ2025 ዓ.ም 128 ጋዜጠኞችና የመገናኛ ብዙሃን ባለሙያዎች በስራ ላይ እያሉ መገደላቸውን ይፋ አድርጓል። ከተገደሉ ጋዜጠኞች መካከል 44% የሚሆኑት ጋዛ ውስጥ እየተካሄደ በነበረው ጦርነት በስራ ገበታቸው ላይ መሆኑም ለማወቅ ተችሏል። ከሞቱት የመገናኛ ብዙሃን ባለሙያዎች ውስጥ 10ሩ ሴቶች ናቸው። በህዳር ወር 2025 ባጋጠመ ድንገተኛ አደጋ ከሞቱት 9 ጋዜጠኞች በስተቀር ሌሎች መንግስታት ለጋዜጠኞች ተገቢ ጥበቃ ባለማድረጋቸው የተፈጸመ ግድያዎች መሆናቸውን ያሳወቀው ድርጅት በአዲሱ ዓመት ይህ እንዳይደገም አሳስቧል። በአንድ ዓመት ውስጥ 2.5 ሚሊዮን አሜሪካውያን የተቀጠሩ ሲሆን 670 ሺህ የውጭ ሀገር ሰራተኞች ደግሞ ከስራ ተሰናብተዋል ተባለ። ዋይት ሃውስ ባለፈው አንድ ዓመት ውስጥ በዩናይትድ ስቴትስ የተወለዱ በግምት 2.5 ሚሊዮን የሚሆኑ ሰራተኞች የሥራ ዕድል ያገኙ ሲሆን በተመሳሳይ ወቅት ደግሞ ከአሜሪካ ውጭ የተወለዱ በግምት 670 ሺህ ሰራተኞች ስራቸውን ማጣታቸውን አስታውቋል። ይህ መረጃ በአሜሪካ የሥራ ስምሪት ስታቲስቲክስ ቢሮ ይበልጥ ደግሞ በወቅታዊ የህዝብ ጥናት ውጤቶች ላይ የተመሰረተ ነው። መረጃዎች እንደሚያሳዩት በበርካታ ዘርፎች የሀገር ውስጥ ሰራተኞች የሥራ ስምሪት እድገት የታየ ሲሆን በተመሳሳይ ጊዜ ደግሞ በውጭ ሀገር ሰራተኞች ምድብ ውስጥ የሥራ ስምሪት መቀነሱ ተመዝግበዋል። የአሜሪካው መንግስት እነዚህን አዝማሚያዎች በአሜሪካ የሥራ ገበያ ውስጥ የሀገር ውስጥ የሰው ኃይል አቋም እየጠነከረ መምጣቱን የሚያሳይ ምልክት አድርገው ይተረጉመዋል። በተመሳሳይ ጊዜ የኢኮኖሚ ተንታኞች መረጃው ሰፋ ባለ ሁኔታ መታየት እንዳለበት ያስጠነቅቃሉ። እንደነሱ ግምገማ የሥራ ስምሪት ለውጦች በኢኮኖሚው ሂደት፣ በገንዘብ ፖሊሲ፣ በህዝብ ስብጥር ዴሞግራፊ አዝማሚያዎች እንደዚህም በስደት ፍሰትና በሥራ ፍቃድ ለውጦች ላይ የተመሰረቱ ናቸው። የሥራ ስምሪት መረጃው እና ትርጓሜው አሁን ላይ ስለ ስደተኞች ፖሊሲ እና ስለ አሜሪካ የሥራ ገበያ ሁኔታ ለሚደረገው ሰፊ ክርክር አካል ሆኗል። ክቡራን አድማጮቻችን ለሰዓቱ የያዝናቸው ዜናዎች በዚህ ያበቃል።